ከምድር ያልሆነች ከሰማይ የተሰራች ምድራዊ ነገር ያልተነካካባት የምድራዊ ሐሳብ የሌለባት የሰው እጅ መስደድ የማይቻልበት ባለስልጣን ነክቶ የማያፈርሳት ባለሀብት መጥቶ የማይገረስሳት የተሰራች አዲስ ከተማ አለች። በራእይ መጽሐፍ በምዕራፍ 21 ከቁጥር 1 ጀምሮ እንደዚህ ብሎ ይናገራል። አዲስ ሰማይና አዲስ ምድር አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፈዋልና በባህር ወደፊትም የለም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ እነርሱ ጋርም ያድራል፣ እነርሱም ሕዝብ ይሆናሉ። እግዚአብሔር እርሱም ራሱ ከእነርሱ ጋር ሆኖ አምላክ ይሆናልና እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁ። በዙፋኑ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ አዲስ ቃሎች የታመኑ እውነተኛ ናቸውና ጻፍ አለኝ። ጻፍኩም፣ ተፈጽሟል። አልፋና ኦሜጋ መጀመሪያም መጨረሻም እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። ድል የሚነሳ ይህን ሁሉ ይወርሳል፣ አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል። ዳሩ ግን የሚፈሩትና የማያምኑ የርኩሳን የነፍሰ ገዳዮችም የሴሰኞች የአስማተኞች ጣዖትንም የሚያመልኩ የሐሰተኞች ሁሉ እድል ፈንታቸው በዲንና በእሳት በሚቃጠል በባህር ነው። ይሄም ሁለተኛው ሞት ነው ይላል። በዚህ መጽሐፍ ላይ አንድ ተናጋሪ አለ፣ ቀጥሎ ደግሞ አንድ ሰሚ አለ። ተናጋሪው የሰራዊት ጌታ እግዚአብሔር ነው። ሰሚው ደግሞ ሐዋርያው ዮሐንስ ነው፣ ሽማግሌው ዮሐንስ። እግዚአብሔር ላሉት በዛ ዘመን ለነበሩት ወገኖች መልእክትም ሊያስተላልፍላቸው ፈልጎ የተጎዱና በጣም ያዘኑ ስለነበሩ ሶስት አይነት ሐሳብ ያላቸው መልእክቶችን ይናገራል። ሶስቱ ግን ምንድነው? ከሶስቱ አንደኛው ምንድነው? አሮጌው ነገር አልፏል፣ አዲስ ሰማይና አዲስ ምድር አለ። ክብር ለኢየሱስ ይሁን። ሰይጣን በምድራዊ ነገርና በምድር ላይ ሊያሽከረክረን ሲያስብ እግዚአብሔር ያዘጋጀው ሌላ አዲስ ሰማይና ምድር አለ። ከዛ አዲስ ሰማይና አዲስ ምድር አለ፣ አሮጌው ሰማይና አሮጌው ምድር አልፏል ብለህ ጻፍ አለኝ ይላል። ከዛ አዲሲቱ ከተማ አለች፣ አዲሲቱ ኢየሩሳሌም አለች፣ ለባሏ እንደተሸለመች ሙሽራ አምራ የምትመጣ አዲስ ነገር አለች። ስለዚህ እናንተ በብዙ ታዝናላችሁ፣ በጣም ትጨነቃላችሁ። ሁለተኛው ስቴፕ ላይ አልቃሾች፣ በጣም የተሰበሩ የእንባ ሰዎች፣ ሞት ያስቸገራቸው፣ በጭንገፋ የተያዙ የሚጮሁ፣ በጣም የሚያለቅሱ፣ በስቃይ ውስጥ የሚያልፉ እንደነዚህ አይነት ሰዎች አሉ። ተስፋ አላቸው ግን አልቃሻ ናቸው። አዲሲቱን ከተማ ለማየት ይፈልጋሉ ግን እንባ አላቸው። ኢየሩሳሌምን የተሞሸረችውን ሙሽራ ማየት ይችላሉ ግን አልቃሻ ናቸው። ሞትን በላያቸው ላይ ተሸክመው የሚሄዱ ናቸው። የጩኸት ሰዎች ናቸው። አልቃሾች ብቻ ሳይሆኑ ይጮሃሉ። እግዚአብሔር ልክ እንደተዋቸው አሮጌ ነገር ላይ እንደተቀመጡ የሚያስቡ ናቸው። ተስፋቸው ግን ምንድነው? እናንተ የሚያስጨንቃችሁ አሮጌ ነገር እንደሚያልፍ አታውቁም ወይ? የትናንትናው ህይወታችሁ እንደሚያበቃ አታውቁም ወይ? የተዘጋጀላችሁ አዲስ ነገር እንዳለ አልገባችሁም ወይ? ሙሽራይቱን እንደምትጠብቅ ቬሎ ለብሳ ተኳኩላ እንደምትጠብቅ ለእናንተ የተዘጋጀች አዲስ ከተማ እንዳለች አታውቁም ወይ? እግዚአብሔር በመንፈስ ለዚህ ሐዋርያ ሲናገረው ሰዎች ልባቸው በጣም ሞቆ እንዲነሳ ይሄኛውን ምድር እስኪረሱ ድረስ ሌላ የተሰራ አዲስ ከተማ እንዳለ እንዲያውቁ በደንብ ጮሆ የነገራቸው በዚህኛው በማልቀስና በሐዘን ውስጥ ሆናቸው አትጩሁ። እግዚአብሔር ሰርቶ ያዘጋጃት አዲስ ከተማ አለች፣ ሊያውም እንደ ሙሽራ ያማረች፣ ከምድር ያልሆነች ከሰማይ የተሰራች
ምድራዊ ነገር ያልተነካካባት የምድራዊ ሐሳብ የሌለባት የሰው እጅ መስደድ የማይቻልበት ባለስልጣን ነክቶ የማያፈርሳት ባለሀብት መጥቶ የማይገረስሳት የተሰራች አዲስ ከተማ አለች። ዮሐንስ ይህንን ካየ በኋላ በታች በኩል ያሉ ሰዎች እንዲህ አላቸው፣ እኔ እግዚአብሔር በመካከላችሁ እንደ ድንኳን እቀመጣለሁ አላቸው። እንደ ድንኳን እቀመጣለሁ ያለ አምላክ ቀጠለና እኔ አላቸው አምላካችሁ እሆናለሁ አላቸው። አምላካችሁ ብቻ ሆናለሁ ሳይሆን እናንተም የኔ ሕዝብ ትሆናላችሁ፣ እናንተም ለኔ ልጆች ትሆናላችሁ። ድንኳን ውስጥ የሚገባ ሕዝብ በአሮጌ መሬት መንቀሳቀስ አይሆንም። የአሮጌ ድምፅ አይሆንም። አዲስ ሰማይ አዲስ ምድር ተዘጋጅቷል። ያለቀሳችሁበት መሬት ይሰናበታል። ያለቀሳችሁበት አገልግሎት ይሰናበታል። እንባ የተሸከመ ሐዘን የተሸከመ ጩኸት የተሸከመ ይቀየራል። ሐዘን የሌለበት እየመጣ ነው። ከለቅሶ ቤት ወደ ሰርግ ቤት፣ ከሐዘን ቤት ወደ ደስታ ቤት፣ ከጩኸት ቤት ወደ ሳቅ ቤት። አሮጌ ነገር ዛሬ ያልፋል። አሮጌ ነገር ዛሬ ይወልቃል። አዲስ ሰማይ መጥቷል። በነበርክበት አትመላለሳት። እግዚአብሔር አምላክ ወደ አዲስ ነገር ይዞ ይገባል። አንዳንድ አገልጋዮች አዳዲስ ራእይ ይዛችሁ ትንቀሳቀሳላችሁ። የተሰራ ከተማ፣ የተሞሸረ ከተማ፣ ያለቀለት ከተማ፣ ብርሃን ያለው ከተማ፣ መብራት ያለው ከተማ፣ ደስታ ያለው ከተማ። ያ ያስለቀሰ አይከተልህም። ያ ያስጎበደደ አይከተልህም። ያ ያስጎነበሰ አይከተልህም። ያ ወይኔ ያስባለ አይከተልህም። ያ ያስጮኸ አይከተልህም። ሸሚዝን ያስቀደደ አይከተልህም። ባዶ እግርን ያሮጠ አይከተልህም። አልፏል። ሕዝቤ ሆይ ከዛሬ በኋላ በአሮጌ ሰፈር አትገኝ። ሕዝቤ ሆይ ከዛሬ በኋላ አሮጌዊ ንግግር አትሰማም። አሮጌ ነገር ያልፋል። አዲስ ሰማይ ተዘጋጅቷል። አዲስ የሆነ ከተማ የተዘጋጀለት ሰው አለ። ብድግ አድርገህ ዛሬ ታስቀምጠዋለህ። የት ነው ከተባለ ያለቀለት የተሰራች የተሞሸረች ከሰማይ የሆነች ከምድር ያልሆነች ምድር ሐሳብ የሌለባት እዛ አዲሲቷ ከተማ ላይ እግዚአብሔር ወስዶ ይከታቸዋል። የተራመድክ መሬት ማሰብ ታቆማለህ። አፈር ማሰብ ታቆማለህ። ምድራዊ ነገር ማሰብ ታቆማለህ። የሚታይ አዲሱ ሰማይ ይሆናል። አዲስ ራእይ፣ አዲስ መገለጥ፣ አዲስ ሥራ፣ አዲስ መዝሙር፣ አዲስ አገልግሎት፣ አዲስ ጸሎት፣ አዲስ አምልኮ፣ አዲስ ከተማ፣ አዲስ አረማመድ፣ አዲስ አሰማም፣ አዲስ አነጋገር፣ አዲስ አካሄድ፣ አዲስ ሰላምታ፣ አዲስ ረፍት እግዚአብሔር ይሰጣል። እንደተሸለመች ሙሽራ ተዘጋጅቶ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። 4 ነጥብ ከሰው የሆነ ሳይሆን ከእግዚአብሔር የተሰራ። በነገራችን ላይ ሰዎች ካደረጉላችሁ በኋላ ቀጥለው አደረግንላቸው ማለታቸው አይቀርም። ሰዎች ከሰጧችሁ በኋላ ቀጥሎ ሰዎች ሰጠናቸው ማለታቸው አይቀርም። በሱ ልብስ ነው በሱ እንትን ነው እያላችሁ የምትሸማቀቁ ልትኖሩ ትችላላችሁ። ከሰው እጅ ያልሆነ ከእግዚአብሔር የተሰራ በእግዚአብሔር ያለቀ እግዚአብሔር ይሰጣቸዋል። አዲሲቱን ሰማይ አዲሲቱን ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየ። እግዚአብሔር የሰው ጥገኛ አያደርገንም። ከማንም ሰው እጅ አትቀበልም። በእግዚአብሔር ተሰርቶ ያለቀ የመስዋዕት በግ ብቻ ይሰጣል። ከማንም ያልታሰበ የማንም እጅ የሌለበት ማንም ያልፈረመበት ራሱ እግዚአብሔር የጨረሰው ልክ እንደ አብርሃም በግ በጽብ ታስሮ በጫካ ውስጥ እንደተገኘ የመስዋዕት በግ ተዘጋጅቶ ይሰጥሽ። እግዚአብሔር ያንተን ነገር በዚያ ዓመት ጨርሶ ይስጥ።
ከሰው ትከሻ ላይ ያውርድ።